ምንጩ ስለነበረ አንተ ጋር በቃ ማሰልጠንና ማብቃት እውቀት መስጠት። አርሲ ውስጥ ነው የተወለድኩት። ኢንቨስተሮች አፍሪካን ለቱሪዝም ለሪዞርት እንደዚህ ለሆቴሎች ተመራጭ የሚያደርጉበት ዋና ምክንያት ምንድነው ብለህ ታስባለህ? እኔ ካደረኩት እናንተ ከኔ በላይ ማድረግ ትችላላችሁ። ሁልጊዜም ስገባም ስራ ቦታ ቢያንስ አንድ 30-40 ሰው ስሜ ነው የምገባው። ሰው ልጅ በቃ ሁሉ ሰው እድል ካገኘ ትልቅ ስለሚሆን ሰውን በሰውነቱ ማክበር በጣም ኢምፖርታንት ነው። አዲስ ጎጆ ከወጡ ጥቂት ወራቶች ብቻ ቢቆጠሩም የወሩ መጨረሻ ላይ ያሉ ቀናቶችን ማለፍ ፈተና ሆኖባቸዋል። በተደጋጋሚ ብድር መጠየቃቸው ያሳሰባቸው አባት ችግሩ ያለው ከገቢያቸው ሳይሆን ካያያዝ መሆኑን ከራሳቸው ተሞክሮ ጋር በማሳየት ጊዜያዊ ችግሯን ፈተውላታል። ደንበኞች ደንበኛ ብቻ ሳይሆኑ ቤተሰቦቻችን ናቸው ብሎ የሚያምነው ባንካችን ሁሉን በአንድ ባቀፈው ዳሸን ሱፐር አፕ በጀትን ለማስተዳደር የሚረዳውን በጀት የሚለውን አማራጭ በማቅረብ የዘላቂ መፍትሄው አካል ሆኗል። በተጨማሪም በዳሸን ሱፐር አፕ የቻት ባንኪንግ አገልግሎት መልእክትን ከመለዋወጥ ባሻገር የገንዘብ ልውውጥን በቀላሉ መከወን ያስችሎታል። በአንድ መተግበሪያ ብዙ ምርጫ። ዳሸን ሱፐር አፕ ከዳሸን ባንክ። ሰላም ጤና ይስጥልኝ። ይህ ቆይታ ከአምለሰት ጋር ነው። የዛሬ እንግዳችን አድርገን የጋበዝናቸው የኩሪፍቱ ባለቤት የሆኑትን አቶ ታዲዮስ ጌታቸውን ነው። አቶ ታዲዮስ እንግዳችን ሆነው እዚህ ድረስ ስለመጡ እናመሰግናለን። በጣም አመሰግናለሁ። አንተ እያልኩ ነው መቀጠል ያለብኝ። እስቲ ፍቃደኛ ልጠይቅ፣ አያት ስለሆንክ አሁን አንተ ይሻላል አይደል? በግሌ እያረጀ ያለሁት ይበቃል። አታስረጅኝ ነው። አይ እኔ እንኳን ፍቃደኝነት ለመጠየቅ ነው። እንግዳችን ሆነ እዚህ ድረስ ስለመጣ በድጋሚ በጣም እናመሰግናለን። እኔም አመሰግናለሁ በጣም። እስቲ አቶ ታዲዮስን ባንተ አደበት ከልጅነት ጀምሮ የነበረውን አስተዳደግህን እስቲ ትንሹን ታዲዮስ አስተዋውቀን። እንደገና ወደኋላ? አዎ ደስ ይላል እኮ ወደኋላ ደስ ይላል። አባቴ ባላምበራስ ጌታቸው ይባላል። የባላምበራስ ልጅ ነህ? ለዚህ ነው ጸጋ ያለ እኛ ተራተባ እንላለን ስናገኝ። እናቴ ወይዘሮ ምንትዋብ ልሳነ ወርቅ ትባላለች። የተወለድኩት አርሲ ክፍለ ሀገር ነው። አርሲ ውስጥ በልጅነቴ እስከ 2ኛ ክፍል ከተማርኩ በኋላ አጎቴ ደጃዝማች ማሞ ስዩም ይባላሉ። የወሎ ክፍለ ሀገር አስተዳዳሪ ነበሩ በዛን ጊዜ። እሳቸው ጋር ለማደግ መጣሁ። ከዛ እሳቸው ጋር ወሎ ነበርን። ከዛ ወደ አዲስ አበባ እሳቸው ከወሎ አስተዳዳሪነት ወደ መወሰኛ በጃንሆይ ጊዜ ምክር ቤት ሴኔት ማለት ነው፣ እዛ ሲመደቡ ወደ አዲስ አበባ ተመልሰን መጣን። ከዛ እሳቸውም እንደገና የሸዋ ክፍለ ሀገር አስተዳዳሪ ሆኖ በደርግ እንትናሉ። ያን ከዛ በኋላ ያው ለውጥ መጣ። ብዙም ነገር እየተረበሸ ሲመጣበት ጊዜ እኔም ወደ ስደት ወደ ሱዳን ሀገር ሄድኩኝ። እንደዛ ነው ልጅነት የሚጀምረው። ወደ ስደት ሄድክ? ያኔ ያው መታቂው ልጆች በሙሉ ብሔራዊ ወታደርነት ማዕት ጣጣ ስለነበረ ቀበሌው ስሩ ድብድቡ በጣም ችግር ጊዜ በነበረበት ሰዓት ስለነበረ ከጥቂት ጓደኞች ጋር ተነጋግረን ሁሉ ሰው ሀገር ለቆ የሚወጣበት፣ ግማሹ በጅቡቲ፣ ግማሹ በሱዳን፣ ግማሹ በግብጽ፣ ግማሹ የማይኬድበት አካባቢ አልነበረምና የኔ ዕጣ ፋንታ ሱዳን ስለነበረ ወደ ሱዳን ነው የገባሁት። እንዴት ነበር የሱዳን ቆይታ? አስቸጋሪ ነገር የገጠመ ነገር ነበረ? ሱዳን ከበድ ያለ ሀገር ነው። ያው ሙቀቱ በጣም ኤክስትሪም ነበር። 16 ዓመት ልጅ ነኝ። ኢማጂን እንግዲህ ልጅ አለሽ። ስለዚህ በስማ በጣም ከአንቺ ትልቅ ልጅ የተወሰነ ዓመት ከፍ ያለ ማለት ነው። እና
የመጀመሪያ ስራዬም ወፍ መጠበቅ ነበረ። እንትን ውስጥ ገና መግቢያ ላይ ገዳሪፍ የሚባል ሀገር ከመግባቴ በፊት እርሻ ውስጥ ማሽላ ወፎች እንዳይበሉት እሱም መጠበቅ ነበር። ከዛ ወደ ከተማ ከገባ በኋላ ደግሞ የቤት ስራ ውስጥ ነበር የምንሰራው። ኮምፕሊትሊ ያላደግኩበት ያላየሁት አይነት ላይፍ ነው የገጠመኝ። ግን ለህይወቴ መሰረት የጣለልኝ እኔን ዛሬ ያደረሰኝ በጣም ሁል ጊዜ በደስታ ሌላ ሁለተኛ ሀገሬ የሚመስለኝ ሱዳን ነው። የህይወት እንትኔን ያስተካከለልኝ ስለሆነ። ምን ያህል ጊዜ ቆየህ እዛ? 3 ዓመት ቆይቼ ከአሜሪካን ሀገር ስፖንሰር የሚያደርግ ሰውም ስላልነበረ በዛን ጊዜ ቸርች የካቶሊክ ቸርች ሺካጎ ያለ የካቶሊክ ቸርች ስፖንሰር አድርጎ ነው የወሰደኝ። ከዛ ወደ አሜሪካ ጉዞ አሜሪካ ገባሁ። ፈረንጅ 1983 ሴፕቴምበር 13 አሜሪካን ሀገር። መጀመሪያ ሀገሬ ሺካጎ ነበር። ከሺካጎ ብዙ የነበርነው ሪፊውጂዎች እና በብዛት አንድ ላይ ተሰደን አንድ ላይ ብዙ አመት ቆይተን ሁላችንም በአንድ አይሮፕላን ነው ባይ ዘ ዌይ ከሱዳን ማረሳውን ብነግርሽ ደስ ይለኛል። እሺ ደስ ይለኛል። በህይወቴ አይ ቲንክ መጽሐፍ ብጽፍ ስለሱ መጽሐፍ ፈልጋለሁ። እሺ ከሪፊውጂዎች የኢትዮጵያ ሪፊውጂዎች አንድ ላይ ተሰብስበን የኤንጂኦ እኛን ለማሰልጠን እንዴት አድርገን በአይሮፕላን መሄድ እንዳለብን ስንሰለጥን ባዶ ሜዳ ላይ ተሰልፈን ቁጭ ብለን ሁላችንም አሁን አይሮፕላኑ ሊነሳ ነው ተብለን እንደገና አሁን ቴክ ኦፍ አድርጓልና ወደ ጎን እያያችሁ ምናምን እያለፍን ነው። ሊትራሊ ኦልሞስት ለአንድ አመት ሰለጠን አይሮፕላን ለመሳፈር። ቸገራላችሁ ብለው አስበው ነው? በቃ ምን ያክል የሰው ልጅ መጨረሻ ደረጃ ላይ በቃ ምንም አያውቅም ብሎ የማሰብ እንትናቸው በጣም ነው የሚገርመው። እና ይሄ ሁሉ ሰው ይሄን ያክል ሰልጥነን ከዛ ግሪክ ድረስ ወስደውን ግሪክ 1 ሳምንት ቆይተን ከዛ በሙሉ አይሮፕላን ወደ አሜሪካን ሀገር ገባን። ስልጠናው እንዴት ነበር? ጠቅመዋል? እስከ ዛሬ ድረስ መቼም ፌል አላረኩም። በአይሮፕላን መሄድ ችያለሁ። ግን በጣም ይገርመኛል ሁልጊዜ የሰው ልጅ እንዴት ሊሰለጥ እንዴት ይሄን ያክል ጊዜ እንዴት ባዶ ሜዳ ላይ አዋራ ውስጥ ጊዜያችሁን ለማጥፋት ኤንጂኦዎች ገንዘብ የሚሰሩበት መሆን አለበት። አዎ እንጂ በህይወቴ ተሳፍሮ ለመሄድ ስልጠና 1 አመት እኛ እኮ እዛ መሬት ላይ ቁጭ ጥርሳችን በሙሉ በአዋራ ተሸፍኖ የሱዳን አዋራ የሱዳን ሙቀት ሜዳ ላይ ወንበር ተደርድሮ ቁጭ ብለን እየተማርንበት የአውሮፕላን ተሳፍሮ የሚሄድ ኤክስፒሪየንስ አለ ማለት ነው። ገርሞኝ። እስቲ አሜሪካ እንሂድና ደግሞ ተመልሰን አሜሪካ የነበረውን ህይወትን ቃኝ። አሜሪካ የቆየሁት 20 አመት ነው። ሺካጎ 1 አመት ከቆየ በኋላ ወደ ቦስተን ሙቭ አደረኩኝ። ቦስተን የመጀመሪያ ስራዬ የባንኩዌት ሃውስማን ዌስቲን ሆቴል ውስጥ ነበር። ከዛ ትምህርት ቤት ገባ። ትምህርት ቤትም ስራም የሰራሁ ነበር የተማርኩት። ሮክስበሪ ኮሚኒቲ ኮሌጅ የሚባል ኮሌጅ ውስጥ ነው የገባ ነው። ያ ትምህርት ቤት ያው ዘመድ የሌለው አዝማድ የሌለው ሰው የሚማርበት ማለት ነው። የውጭ ሪፊውጂ የጥቁሮች ማንም ሰው ሪሊ መማር የሚፈልግ ሰው የማይገባበት ነው። ግን እኛ የነበረን እድል እሱ ስለነበር እዛ ነበር የገባሁት። 2 አመት ተምሬ የአካውንቲንግ አሶሲኤት ዲግሪ አገኘሁኝ። ከዛ ግን በብዙ ራሴን ለራሴ ለማስተዳደር በጣም ሞክር ስለነበረ የተለያዩ ኢቨንቶች አሜሪካን ሀገር ቦስተን ውስጥ የሚመጡ ጥላሁን እና አስቴር እና መሐመድ በዛን ጊዜ የመጀመሪያውን የኢትዮጵያ የቲያትር ግሩፕ አለምፀሐይ ወዳጆ እና በባልቻን ፍቃዱ ተክለማርያም ነጌትነት እነሱን የመጀመሪያ ቲያትር አክቹሊ ብሮድዌይ ላይ የሚያሳየውት እኔ ነኝ ለ3 ወር። ይሄንን ብዙ ሰው የሚያውቅ አይመስለኝም። ወደ አርቱም ጠጋ ብለ ነበር። ብዙ ጊዜ ሰራ ነበር። ይገርማል። አላውቅም። ክለቦች ነበሩ፣ አመታዊ ዝግጅቶች በአጠቃላይ እኔ ነበርኩ ቦስተን አካባቢ ማዘጋጀው የነበረው። ከዛም አልፎ ዲሲ ላይ ኦፊስ ለመክፈት እያሰብን ከዛ ኢንዱስትሪውም በደንብ መጠናከር ባለመቻሉ
ሁል ጊዜም ኪሳራ ስለሆነ ወደ ኪስ የሚገባ ነገር የለም አልነበረውም እና ግን ኦልሞስት ለብዙ ዓመት ሰርቻለሁ። ይገርማል። ክለቦች ረን አደረግ ነበረ። ፕሮሞሽን ላይ በጣም ጎበዝ ነህ። ሰራ ነበር። ጉብዝና ገንዘብ ሲኖረው ነበር እና ገንዘብ አልሰራውም፣ ግን ሰደክም ያለ ኤክስፒሪየንስ ሜይ ቢ አሁን ላለበትም ስራ በጣም ያገለግላል። ከዛ ቦስተን ብዙ የተለያዩ ስራዎች ሰርቻለሁ። ያ ሁሉ ጊዜ አገሬ መመለስ በጣም ፈልግ ነበር። ለዛም ብዙ ስራ ሰራ። ልጆች ደግሞ 3ቱም ልጆች የተወለዱት ቦስተን ነው። እዛው ነው ያገባው? የወለድከው? ኢትዮጵያ ነው መጥቼ ነው ያገባሁት። ከዛ ተያይዘን መጥተን ኢትዮጵያ ነው የተጋባ ነው። ከዛ ተመልሼ ያው ቦስተን ተመልሰን ገባን። የራሳችን ስራ ፀጉር ቤት ነበረን። ቬሪ ዩኒክ የሆነ ፕሮፐርቲ ነበረ እና በአካባቢው እኛ ብቻ ነበርን የመጀመሪያ ጥቁሮች። አንድም ሳይሆን 2 ቤት ነበረን። ያም በትልቁ እንሰራ ነበር። ወደ 45 ሰራተኛ ያክል እናስተዳድር ነበር። በአሜሪካን ምድር በጣም ብዙ ነበር። ስፔሻሊ ለነበርንበት ሎኬሽን ለእኛ ብቻ በነበርንበት ቦታ እና አሜሪካን ሀገር 20 ዓመት ከቆየው በኋላ ወደ ኢትዮጵያ ፓርት ኦፍ ዴቨሎፕመንት ኦፍ ኮንቲነንት። ግን ከዛ በፊት እንዴት ነበር ወደ ፀጉሩ ሙያ የገባው የነበረው? ላይክ ኢንትረስቱ ነበረ ወይ ችሎታው ነበረ ወይ? እኔ ሚስቴንም ፀጉር አይቼ አላውቅም ነበር እንኳን ፀጉር ልሰራ እና አይ ቲንክ ኢትስ አ ኮል ይመስለኛል። በቃ እግዚአብሔር በዚህ በኩል ይለፍልህ የሚል የማርያም ምክር ይመስላል እንጂ አስበው አታውቅም? በፍጹም አስቤው አላውቅም። እንኳን ላስበው አይደለም ደግሞ ፀጉርም የለም በራስህ እንኳን እንዳትለማመድ። ኧረ በጣም ነበረኝ። ይገርማል። 3 ጊዜ 4 ጊዜ ትምህርት ቤት አንድ ጎረቤቴ እዛ የምንሰራበት አካባቢ በጣም ቢዚ ፀጉር ቤት አለ እና በጣም ይገርመኝ ነበር ሁሉ ጊዜ እና ትንሽ ወንድሜ መጥቶ ሌላ ስራ ትጀምር ለምንድነው ትምህርት ቤት የማትሄደው ብዬ እሱም ትምህርት ቤት ገብቶ ነበር እና እሱ የወንዶች ፀጉር ይሰራ ነበር። ግን አካባቢው በጣም ቢዚ ፀጉር ቤቶች ነበሩና ለምን አልሞክርም ብዬ ፀጉር ቤት ተመዘገብኩ። በ3ኛው ከ4ኛው ሙከራ በኋላ ተመዘገብኩ። በቃ ጨክኝ ተማርክ? 9 ወር ተምሬ ከዛ ሲጨርስ አንድ ኢትዮጵያዊ ባለ ፀጉር ቤት ነበረ። እሱ ጋር አሲስታንትነት ማጠብ፣ ጠቅለል ምናምን እሱን ስራ ጀመርኩኝ። ከዛ ኒውዮርክ ስትሪት አሁን መጨረሻ ላይ የከፈትንበት ቦታ ላይ ጃምፒየር ዳቪድ የሚባል ሄር ሰሎን ነበረና እዛ ተቀጠርኩኝ። በጠዋት ጀመረ እስከ ማታ ድረስ ትሰራለህ። ፔዩ $300 በሳምንት ተስማማን። በ6 ወር ጊዜ ውስጥ ማናጀር ሆንኩኝ የቦታው። one of the busiest hair stylist ሆንኩኝ። በጣም ብዙ ሺህ ብር በሳምንት መስራት ጀመርኩ። ከዛ የራሴን ለመክፈት አስቤ ጓደኞቼ ነበሩና ሁልጊዜ አይዲያ ኢንተርቴን እናደርጋለን። የራሳችን ቢዝነስ ለምንድነው የማይኖረን? ለምንድነው ሁልጊዜ ተቀጥረን የምንሰራው የሚለውን ጥያቄ ተሰባስበን ሁልጊዜ ስንነጋገር ገንዘብ እናዋጣ በየሳምንቱ ብለን ሁላችንም በየሳምንቱ ሪሊጂየስሊ ገንዘብ እናዋጣ ነበር። ያ ገንዘብ ተጠራቅሞ ደህና ደረጃ ደረሰ። ሲደርስ ደግሞ ቦታ ለማግኘት ተቸገርን። የምታውቂው ጥቁርናን የምንፈልገው ቦታ ሃይ ኤንድ ፕሪሚየም ሎኬሽን ላይ እነ አርማኒ፣ እነ ቲፍኒ፣ እነ ሪትስ ካርልተን ያሉበት ኤሪያ ውስጥ ነበር እና በቃ ምንም ማግኘት አልቻልንም። አይ ሪመምበር የሚስተር ሳንደርስ ይባላል የኒውዮርክ ስትሪት በጣም ትልቅ ሪል ስቴት ባለቤት ነው። የሪትስ ካርልተን ባለቤት ሃፍ ኦፍ ዳት ስትሪት ሲዝ እና ቀጥታ ኦፊስ ሄድኩና እንደዚህ አይነት ነገር ለኢትዮጵያ ሬስቶራንት ልጋብዝ ነው ብዬ ከዛ እሱ በሮልስ ሮይስ ምናምን ነው የሚሄደው። እኔ መፍለሩ በተቀደደ ሆንዳ እሺ ብሎኝ እሺ አለኝ ባይገርምሽ። እና ኢትዮጵያ ሬስቶራንት ይዤ ሄድኩና ጉደር ዋይን አጠጥቼ ጥብስ አብልቼ የኛ ምግብ እኮ ሱስ ይሆናል። ከዛ እና ጠየቅኩትና እንደዚህ ማግኘት ቦታ አልቻልንም ምናምን ስለው ልጆችን የት ነው የምታስተምረው ሲለኝ ፓርክ ስኩል የሚባል ቬሪ ናይስ ስኩል ነበረ። ሃይ ኤንድ የሆነ ፕራይቬት ስኩል። የእሱም ልጆች ለካ እዛ ነበረ የልጅ ልጆቹ።
በዛ ምክንያት ቦታው ተፈቀደልን እና እዛ ሰፈር ልንገባ ቻልን። ብዙም ስራ ሰራን። እዛ ኦሪንት አድርጋችሁ በቃ ተከፈተው። ምን ነበር ስሙ? ቆንጆ ሳሎን ኦፍ ኤሌጋንስ። እና ብዙ ጊዜ ሰዎች የጃፓኒዝ ይመስላቸው ነበር እና ያለንበት ብሎክ ደግሞ በፍጹም ኢትዮጵያ ወይም ጥቁር ባለቤት ይሆናል ብሎ የሚገምትም ሰው የለም። ኦልድ ብራንድድ ካምፓኒዎች አንድ ብሎክ ላይ ነበር እና በጣም ቆንጆ ቦታ ነበረ። ስንት ጊዜ ሰራ ማለት ነው? 7 ዓመት። እንዴት ወስነው ወደ ኢትዮጵያ ሙቭ አደረግ? ከዛ በኋላ እኔ እኮ ፈልጌ ራሴ ጠፍቼ ነው የሄድኩት እና በግድ ከሀገሩ እንዳባረሩ ሰው ነው ሀገሬ መመለስ የምፈልግ የነበረው። ሁል ጊዜ ማይ ድሪም ዋስ ቱ ካም ባክ ሆም፣ ማይ ድሪም ዋስ ቱ ሊቭ ኢን ኢትዮጵያ። አይ ቲንክ ስፈጠር እዚሁ ሀገር ላይ እንድኖር የተፈጠርኩ ሰው ይመስለኛል እና አይ ኦልዌይስ ዋንት ቱ ካም ባክ ቱ ኢትዮጵያ። እና ኢትዮጵያ ለመምጣት ደግሞ ሚንሱም እንደምታውቂው 3 ልጆች አሉኝ እና አሳድጋለን። እኔ የምሰራው የነበረው ልጆች ከተወለዱ በኋላ ሞርጌጅ አለን፣ ቤት አለን እና ትንሽ ከባድ ስለነበረ እያንዳንዱ የሚመጣውን ከስተመር ጠይቅ ነበር። ኢትዮጵያ ኢንቨስት ማድረግ ትፈልጋላችሁ? በሙሉ ይስቁብኝ ነበር ሞስት ኦፍ ደም። እና በጣም ደስ የሚለው አንድ በጣም አማላቃት አይቻት ማላቅ ተገናኝቻት ማላቅ ሴትዮ በስልክ ከፎር ሲዝን ሆቴል እዛው አጠገቤ ስለነበረ እዛ እኔ ትላልቅ የሮያል ፋሚሊ ከሳውዲ የሚመጡ ጸጉራቸውን የሄድኩ ሰራ ነበር እና ማንም የሚሰራቸው ብላ ኮንሲየር ስትጠይቅ ታዲዮስ የሚባል ልጅ ሰው አለ እዚህ የራሱ ሾፕ አለው ብሏት ተጠራው። ተደወለልኝ። ቢዚ ነበርኩ አልችልም አልኩኝ። ማታ ላይ 7 o'clock መምጣት ትችላለሁ ያሉኝ። 7 o'clock ሄድኩ። እሷን ባሏን ሰራው። አይ ሪመምበር $700 ነበር ያስከፈልኳቸው ለጸጉራቸው። ከዛ ለምንድን ነው እንደዚህ ሌት ድረስ የምትሰራው የራስህ እንደዚህ አይነት ሰፈር ውስጥ ቢዝነስ እያለ ስትለኝ አገሬ ገብቼ ኢንቨስት ማድረግ ፈልጋለሁ። ምንድነው ኢንቨስት ማድረግ የምትፈልገው ስትለኝ ስፓ መክፈት ፈልጋለሁ። ጥናት አለው እጅ ላይ ስትለኝ ነበረኝ። ደግሞ በአጋጣሚ ጠዋት ድሮፕ አድርግልኝ አለችኝ። ጠዋት 1 ሰዓት ድሮፕ አድርጌላት ስራ ጀመርኩ። ዳት ዋዝ ኢት። ኢንቨስት አደረገች። አበሻ አይደለችም። ኢትዮጵያን አታውቀውም። አበሻ አይደለችም። እኔ አላቃትም። ያለታ ነው የተዋወቅኳት። ሁሉ ሰው የራሱ ኤንጅል አለው አይደለም እና እግዚአብሔር ለኔ የላካት ኤንጅል ናትና ኢንቨስት ማድረግ ብቻ አይደለም። ቦስተን ቢልዲንግን ጨርሼ ሲከፈት እንኳን አልመጣች። በቃ አምናባሃለች። አምና ነው የሰጠች። መጨረሻ ላይም ስታይኝ እኔ ዝም መስራት እንጂ ሌላ ፍላጎት ስላልነበረኝ ያው ታዲዮስ አንተ ሳይ አገርን በጣም ትወዳለህ፣ ስራ ብቻ ነው የምትፈልገው፣ ገንዘብ ላይ ብዙ እንትን አይደለም። ስለዚህ እንድታቅ የምፈልገው እኔ ኢትዮጵያዊ አይደለሁም፣ እኔ ታይዋኒስ አሜሪካዊ ነኝ እና ገንዘቤን በምትፈልግበት ጊዜ መልስልኝ ብላ መታ ፌርማ ተፈራርመን ተመልሳ ሄደች። እኔም ገንዘቧን ከፈልኩ። በጣም የሚገርም ታሪክ ነው። በጣም አንዳንድ ሰዎች ዝም ብለው ከእግዚአብሔር የሚሰጡሻሉና እንደዛ እንጂ እንደውም ፕሮፊት ብላ ያደርገኛል ብላ ወይ ኢንዱስትሪ ውስጥ ለመግባት አይደለችም። ግን አተረፈች፣ ደብል አደረገች በጥሩነቷ። እኔንም ስላልተቆጣጠረችኝ ጭንቅላቴንም ስላልያዘችው ነፃ ሆኜ ሰራው። እሷም እንደ ኢንቨስትመንትም አላየችውም። ግን ያው ፖይንቷን በስነስርዓት ቁጭ ብላ ነገረችኝ። አላስጨነቀችኝም። ዛሬ ክፈል ብላ እስካሁን ድረስ ቤተሰብ ነን፣ እስካሁን ድረስ እንተያየቃለን። እንደዚህ አንዳንድ እግዚአብሔር የሚሰጥሽ እንትን ልብሽን አይቶ አይ ቲንክ ይፈቅዳል ይመስለኛል። ከቦስተን ቢልዲንግ በኋላስ የታዲዮስ ጉዞ ምን ነበር የሚመስለው? ወደ ሪዞርቱ ገባ ወይስ? ቦስተን ስፓ ነው መጀመሪያ ቦስተን ስፓ ነው። ቦስተን ስፓ ሲጀምር 1 ዓመት ከ6 ወር ፕሮጀክቱ እስከሚያልቅ ድረስ በየሰው ቤት በየኪችኑ በየገራዡ ጸጉር ቆርጥ ነበር በነፃ የዞርኩ ራሴን ለማስተዋወቅ። በዛን ጊዜ ኢማጂን እንግዲህ this is 2002 የዛሬ 22 ዓመት ማለት ነው። እና ፕሮጀክቱ እስከሚያልቅ ድረስ ያው ከተማ ውስጥ አትሊስት ስራ እንደምችል ለማሳወቅ የምሰራው ስራ ያን እንደሆነ ለማሳወቅ። ከዛ ቦስተን ስፓ እንደተከፈተ ለ2 ወር ሙሉ ነፃ ሰርቪስ ሰጠን። ማንኛቸውንም ሰርቪስ በነፃ ነበር የምናገለግለው።
ያው እግዚአብሔር ይመስገን እስከዛሬ ድረስ ቢዚ ነው ያለው። በጣም ብዙ ልጆች አሉ እዛ የሚሰሩ አብረውኝ ኮንስትራክሽን የሰሩ አብረውኝ ከኔ ጋር የጣሩ የደከሙ ልጆች ትሬን አድርገን አስተምረን እያንዳንዱ ዲፓርትመንት ላይ እየሰሩ እስከዛሬ ድረስ ህይወታቸውን ይሞራሉ። እነሱም አሉ እስካሁን ድረስ። አዲስ ጎጆ ከወጡ ጥቂት ወራቶች ብቻ ቢቆጠሩም የወሩ መጨረሻ ላይ ያሉ ቀናቶችን ማለፍ ፈተና ሆኖባቸዋል። በተደጋጋሚ ብድር መጠየቃቸው ያሳሰባቸው አባት ችግሩ ያለው ከገቢያቸው ሳይሆን ካያያዝ መሆኑን ከራሳቸው ተሞክሮ ጋር በማሳየት ጊዜያዊ ችግሯን ፈተውላታል። ደንበኞች ደንበኛ ብቻ ሳይሆኑ ቤተሰቦቻችን ናቸው ብሎ የሚያምነው ባንካችን ሁሉን በአንድ ባቀፈው ዳሸን ሱፐር አፕ በጀትን ለማስተዳደር የሚረዳውን በጀት የሚለውን አማራጭ በማቅረብ የዘላቂ መፍትሄው አካል ሆኗል። በተጨማሪም በዳሽን ሱፐር አፕ የቻት ባንኪንግ አገልግሎት መልእክትን ከመለዋወጥ ባሻገር የገንዘብ ልውውጥን በቀላሉ መከወን ያስችሎታል። በአንድ መተግበሪያ ብዙ ምርጫ። ዳሽን ሱፐር አፕ ከዳሽን ባንክ። አንድ የሰማሁት ነገር አለ። ያው አንተ ጋር ሰው ለመቀጠር ሲፈልግ ሰው መሆንና የስራ ፍላጎት ብቻ ነው የሚያስፈልገው፣ እውቀት የሚሰጠው አንተ ጋር ነው አሉ። እውነት ነው። በጣም የሚገርምና ደስ የሚል ነገር ነው። እስቲ ስለ ትሬኒንግ የምትሰጠውም ነገር በደንብ አጫውት። የጠቀመኝ የኔ ሱዳን መኖር፣ የኔ መገፋት፣ የኔ መጥፎ እንትን ላይ በመጥፎ ሁኔታ እዚህ መድረስ ሰዎችን እንደ ሰውነት ማክበር እድል ሰጥቶኛል። ሁለተኛ ደግሞ እድል ከተሰጠው እንደኔ ሁሉም ሰው ለካ ሰው መሆን የሚችልበት እድል ስላለው ሰራተኞቻችን በሙሉ ትምህርት ቤት ሪኳየርመንት የለውም። የስራ እንዳልሽው ፍላጎት ያለውና ለዛ ስራ የሚመጥን እና ዲሲፕሊኑ ያለው ሰው እስከሆነ ድረስ ትሬን እናደርጋለን። ብዙ ሺህ ሰራተኞች ነው ያለን። ሁሉም ከመሬት ነው ተነስተው ትሬን ያደረግናቸው። በየፕሮፐርቲያችን 83% ኮንስትራክሽን ላይ የነበረ ሰው ነው። ከዛ ላይ ደግሞ በብዛት ያለው ትልቁን ማጆሪቲ የሚይዙ ሴቶች ናቸው። አትሊስት ሳንቲሟን ቤት ይዘው ልጆቻቸው እንጀራ ይዘው እንዲገቡ እናደርጋለን። በሚገርምሽ አይነት ሁኔታ የብዙ ሰው ህይወት ሲቀየር የብዙ ሰው ህይወት ከፊው ማኔጅመንት ላይ ያሉት ፍሬሽ ግራጁዌቶች ናቸው። እነሱን ለ2 ዓመት ትሬን እናደርጋለን። ሜይ ቢ አሁን በብዛት ከተማ ላይ የምታያቸው በየሪዞርቱ ማኔጅ የሚያደርጉት ከኛ ጋር የጀመሩ ልጆች ናቸው። በጣም ትልልቅ ቦታ ደርሰዋል። በጣም ደስተኛ ነኝ። በስፓ ቢዝነስ ኢንዱስትሪውም መጀመሪያው ከኛውን ብለን እናስባለን። ያም አሁን በብዙ መቶ የሚቆጠሩ ስፓዎች ተከፍተዋል። ብዙ ቦታ የኔ ልጆች ብዙ ቦታ ደርሰዋል። በጣም በጣም ደስተኛ ነኝ። ከኢትዮጵያ ወጥተው ውጭ ሀገርም ያሉት በብዛት የራሳቸው ስራዎች እየጀመሩ ናቸው። ስለዚህ የፈጠርነው ሲስተም ለእኛ ብቻ ሳይሆን ለሀገሪቷ ጠቅሟል እና ምርጫም ስላልነበር በዛ ሰዓት ምርጫም አልነበረንም። ምንድነው ምንም የምትከተዩ አይነት የተገነባ ነገር አልነበረም እና ከሰው መውሰድ ወይስ ከራስን ማሳደግ የትኛው ይሻላል የሚለውን ነበር ምርጫ የነበረ እና የምንኮርጀው ሰውም መኮረጅ የምንፈልገውም ሰውም አልነበረም። ስለዚህ በራስ መቆምን መረጥንና ከመጀመሪያውኑ ኮንሰፕቱ ምንድነው አፍሪካኖች በራሳቸው ዲዛይን፣ በራሳቸው ስራ፣ በራሳቸው ኦፕሬት የሚያደርጉት ቢዝነስ መፍጠር ነበረ አላማችን። ያንን እስከዛሬ ድረስ መስመር ሳንለቅ እያሳካን ያለን። ተጠቃሚ ነበርክ በትሬኒንግ በሰጣቸው? በጣም በብዙ መልኩ የልጆቹን እድገት ማየት፣ የልጆቹ ዓለም ላይ ሰርተው መኖር የሚችሉ ልጆች መፍጠር፣ ኮንፊደንስ ያላቸው ከማህበረሰቡ ውስጥ አውጥቶ ማብቃት፣ እድል ከነጭራሹ የሌላቸው ልጆች እዚህ ቦታ ማድረስ ከዚህ በላይ ደስታ የሚሰጥ ነገር ያለ ብዬም አልገምትም። በእኔ ዝም ብሎ ገንዘብ በመስጠት በምናምን አለማምነው። ኤምፓወር ማድረግ፣ እውቀት መስጠት፣ ዘላቂ የሆነ ቀጣይ የሆነ ኖሯቸው ሊያስተካክሉበት የሚችሉት ብዙዎቹ የራሳቸው ቤት አላቸው። ብሮሶቹ የራሳቸው በጣም ደስ ይሉሻል ብታያቸው እና ጀስት ሶ ናይስ ፊሊንግ። ስሜቱ ራሱ ከምትሰሪው ገንዘብ በላይ ያኛው ይበልጣል። ሌሎች ሆቴሎች ወይ ደግሞ ሌሎች ሪዞርቶች አንተ ጋር
ሰራተኞች የሰለጠኑትን የመውሰድ ነገር አልነበረም? ለእኔ ቤት የተቀጠሩ ደላሎች እንዳሉ ይነግሩኛል። የኔ ሰራተኞች ይመለምላሉ ከኔ ቤት። እንደ ኢንዱስትሪ ነው መጥተው መልምለው ይወስዳሉ። ግን ምን መሰለሽ ሰው የራሱ ፍላጎት የራሱ ዲፕ የሆነ ፍላጎት ለመሻሻል እና የራሱን ብራንድ ክሬት ለማድረግ እስካልተነሳ ድረስ at the end of the day የሰው እየሰረቀ ነው የሚኖረው። ልታረጊው አትችይም። ያ ደግሞ ዘልቆ ትልቅ ቦታ ሊደርስ አይችልም። ረጅም ጉዞ አይኖረውም። ስለዚህ የራስ ፍላጎት አገርን የመቀየር አገርን ማፕ ላይ የማውጣት ሰራተኞች አብቅቶ የበቁ ሰራተኞች ማየት የግል ፍላጎት መሆን መቻል አለበት እና ለዛም ደግሞ ጊዜያዊ ሳይሆን በቋሚነት ተከታታይ ለሆኑ አመታቶች የሚታይ ነገር መሆን መቻል አለበት። ያ የምትፈልግ ቦታ ላይ ምንጩ ስለነበረ አንተ ጋር በቃ ማሰልጠንና ማውቃት ሙቀት መስጠት አያልቅብህም። ከምንቀጥራቸው ከ100% 20 እና 30% ነው ሬቴን የምናደርገው እናውቀዋለን። ምክንያቱም ገና ሳይጨርሱ በገንዘብ የሚታለሉ ልጆች አሉ፣ በምን የሚሄዱ ልጆች አሉ። እንግዲህ የቆዩት በጣም ፍሩትፉል የሆነ ላይፍ አላቸው። እነዛም ትሬኒንጉን ስለሚካፈሉ የተሻለ ቦታ ይደርሳሉ በብዛት። ዋናው ዓላማው ደግሞ እሱ ስለሆነ ሁሉም ሰው የተሻለ ቦታ እንዲደርስ ያ ትልቅ ደስታ ይሰጣል። አንተ አይደል? በጣም ከመጠን በላይ። የመጀመሪያ ሪዞርት የት ነው? እንዴት ነው የጀመርከው? አስተዳደጌ ከልጅነቴ እንደነገርኩሽ አርሲ ውስጥ ነው የተወለድኩት። በጣም ቢዩቲፉል ግሪን ላሽ የሆነ ማውንተነስ ኤሪያ ነው። አጎቴ ደግሞ ሲወስዱኝና ሲያሳድጉኝ ኤቭሪ ፍራይዴ ወጥተን ሰንዴ ነው የምንመለሰው። አደን ነው፣ አሳ ማጥመድ ነው፣ ድንኳን ውስጥ ማደር ነው እና በጣም አድቬንቸረስ የሆነ ፋሚሊ ነበረኝ። አንድ አጎቴ ብቻ ሳይሆን ብዛቶቹ። በዛን ጊዜ አደን በጣም ይታወቅ ነበረ። እርሻ ሰው ከከተማ እየሄደ ያርስ ነበረ። አሳ ማጥመድ በቃ ኢንቲንግ አሁን በቃ ደስ የሚል ጊዜ ነበረ እና እነዛ በህፃንነት ያሳለፍኳቸው እንትኖች አይ ቲንክ አሁን ያለሁበትን ህይወት ሼፕ አፕ ያደረጉት ይመስለኛል። ኔቸር መውደድ፣ ብዙ የከተማ ፍቅር የለኝም። ከተማ ውስጥ የሚያደረግኩትን ብዙ ነገር የለኝም። ስለዚህ በየገጠሩ ዛፍ ስር ቁጭ ብሎ ጥብስ እየጠበሱ መብላትና አዲስ ነገር መፍጠር እንደ ፍቅር እንደ የራሴ እንትን ብዬ ነው የማስበው እና ኩሪፍቱ የመጀመሪያውን ሪዞርት ለመስራት ስናስብ that was almost 20 ዓመት በፊት ማለት ነው እና ቦታም ብዙ ለማግኘት ተቸግረን ነበር። ኮንሰፕቱን ለመሸጥ ተቸግረን ነበር። ባንኮች ምንም አይነት ነገር በዛ ደረጃ ፋይናንስ አድርገውት የሚያውቁት ፕሮጀክት የላቸውም። ያው እንደምታውቂው በኃይለ ሥላሴ ጊዜ የነበረ እድገት በደርግ ቆመና 17 ዓመት በደርግ ጊዜ አዲስ የተፈጠረ ወይም አዲስ የተሰራ ነገር አልነበረም። ከዛ በኋላ ኢህአዴግ መንግስት መጣ። እሱም አንድ 10 ዓመት ፈጀበት ይህንን በደንብ እስከሚያውቀው ድረስ። ከዛ በኋላ ነው የፈነዳውና የመጀመሪያዎቹ እኛ ነበርን የመጀመሪያው እና ብዙ ሰው ሀሳቡ ምንም የፋንሲ ነገር ነው አይደል? እኔ አይረመምበረኛ ከተማ ከንቲባ አንተ ብሎ ኢንቨስተር ብሎ ሲሳደብ ሳር ቤት ሰርተ ደግሞ ኢንቨስተር ነኝ ትላለህ። እነሱ የሚጠብቀው ፍላሽ የሆነ ነገር ዱባይ የሚመስል ነገር እና it was an unknown product ነበርና በሁለት በኩል ነበር። አንደኛ ቦታ ለማግኘትና አንድ ሪዞርት ብዙ ቦታ ያስፈልጋል። 300 400 500 ሺህ ካሬ ሜትር ቦታ ያስፈልጋል። አካባቢያችን በአጠቃላይ እሱን ነው የሚያሳየው። እኛ ግን ያ ሁሉ እንትን ስላልነበረን ሰውም እዛም ቦታ ላይ የነበሩ ሰዎች ያ ማለት በጣም ትልቅ በቃ የማይሆን ሀሳብ ስለነበረ ኖሌጁ ስላልነበረ ስለ ፕሮዳክቱ ሪዞርት ያን ጊዜ ምንም ነገር ስላልነበረ በጣም ብዙ ችግር ነበር። በሂውመን ሪሶርስ ካፒታል በጣም የደከመ ሀገር ነበር። ምግብ አቅራቦት ያው ከጉላሽ እና ከምናምን በስተቀር ምንም ነገር አልነበረም። ከአዲስ አበባ ወጥተሽ የምታስታውሽው ቦታ ካለ ትነግሪኛለሽ። በዛን ጊዜ ማለት 20 ዓመት አንድ የማስታውሰው ፋሚሊ ሬስቶራንት የሚባል ደብረ ዘይት ነበረ። የተሻለ ሃምበርገር ምናምን የሚያቀርብ። ከዛ ውጪ ከዛ ካለፍሽ አለቀ። እና ያንን ሁሉ መቀየር ኃላፊነት ነበረብን።
ለመስራት በጣም ችግር ነበረው፣ ግን ሰራ ነው። ብዙም ክፍል አልነበረውም። 18 ክፍል ብቻ ነበር በዛን ጊዜ የጀመርንበት። ስንጀምረው ከመጀመራችን በፊት ፕሮጀክት ላይ ያለን 1 ዓመት ከ6 ወር እስከ 1 ዓመት ከ8 ወር ኤቭሪ ሳተርዴይ ኤንድ ሰንዴይ ሰዎች በነፃ እየጋበዝን እናበላ ነበር። ለማለማመድ አይደል? አዎ፣ የፈለጉትን ነገር፣ የሚፈልጉትን መጠጥ፣ የሚፈልጉትን ምግብ እናበላ ነበር። ሰራተኞች ጋራ ጠዋት 11 ሰዓት ተነስተን እስከ 12 ሰዓት ወይም እስከ 1 ሰዓት ድረስ ወክ እናደርግ ነበር። ከዛ በኋላ እስከ ምሽቱ 1 ሰዓት እና 2 ሰዓት ድረስ አብረን እንሰራለን። ከዛ በኋላ ዲብሪፍ ከተደራረግን በኋላ በማግስቱ ጠዋት እንደገና በ11 ሰዓት እንገናኛለን። ይሄ የታይም ኮንሰፕት የሚባለው ከጭንቅላታቸው ለማውጣት እና አንድ ማናጀር ሰዓት እንደሌለው ለማሳወቅ በጣም ብዙ ስራ ሰርተን ነበር እና ቦርደርለስ የሆኑ የማኔጅመንት ስታይል ነበር የምንከተለው። ሁሉ የኔ ነው የሚልና ኃላፊነት ወስዳለሁ በየዲፓርትመንቱ የሚል ማኔጅመንት ለመፍጠር ነበረ እየሰራን የነበረው። ቬሪ ሰክሰስፉል፣ ውጤታማ ሆነ። እኔ እንግዲህ ሆቴሌር አይደለሁም፣ ባይ ዘ ዌይ ሆቴል አላጠናሁም፣ ግን ፍላጎት፣ ፍቅር፣ ይሄ የራስህ የአሰራር ዘዴ ነው እግዚአብሔር ይሰጠ ይመስለኛል እንጂ ራሴ ነኝ ዲዛይን የማደርገው፣ ራሴ ነኝ ቢልድ የማደርገው፣ ራሳችንን ሆቴሉን ኦፕሬት የምናደርገው እና ሁሉም ትምህርት በዛ ሴክተር ውስጥ የለኝም። እነዛን የመሳሰሉ ቤቶች ራስን ዲዛይን የእውነት ግን እንትኑ የለኝም፣ ግን ሀሳቡ ኮንሰፕቱ ናፕኪን ላይ ተስለው ከዛ በኋላ ከአርኪቴክቶች ጋር ቁጭ ብለን ጨርሰን ወደ ስራ የሚወርዱት የአንዳንዱን ዲፓርትመንት ያዘጋጀ ነው። የአንዳንዱን ኃላፊነት ወስደን ትሬኒንግ የሰጠ ነው እና በብዙ እንትን ውስጥ ያለፈ ነው። በዛን ጊዜ ምንም ነገር ስላልነበረ ለካምፓኒያችን ጥሩ ፋውንዴሽን ሰጠው፣ ጥንካሬ ሰጠው። ገንዘብ አልነበረም። ባንክ ለሪዞርት አያበድርም ነበር። እኔ ለኩሪፍቱ ሲጀመር የተበደርኩት 2.5 ሚሊዮን ብር ብቻ ነበር። 500 ሺህ ፎርድ መኪና ተገዝቶ ዳይሬክትሊ የተከፈለ ነው እና ኢማጂን ማለት ነው። ግን እግዚአብሔር ስጣቸው፣ እነሱም እኛም አለማወቃችን አለብድር ስራ አስጀመሩ፣ አጠነክራቸው። ስለዚህ ማንኛውም መሰናክሎች ይጠቅማሉ። ያድጉ አሁን 250 አልጋዎች እና 150 ክፍል አለው። ትልቁ የሚባለው ወተር ፓርክ፣ የመጀመሪያው ወተር ፓርክ ኢትዮጵያ ውስጥ ሰራንበት። አሁንም በቀጣይነት የሚያድግ ነው የሚሆነው። ከዛ እንግዲህ ብዙ ፕሮፐርቲዎች ሰራን፣ ብዙ ሺህ ሰራተኞችም አቀፍን። ግን ኢትዮጵያ ውስጥ ተመልሰ መጥተህ ቱሪዝም እና ሆቴል ውስጥ ለመስራት እንደው ያነሳሳው ያሳሰበ ነገር ምንድን ነው? ላክ ኦፍ ኤቭሪቲንግ፣ ምንም ነገር እኮ ነበር። 3 ልጆች አባት ነኝ እንዳልኩሽ፣ የሚሄዱበት ቦታ ይፈልጋሉ። ፍጥረቴ የከተማ ሰው አይደለሁም። ገጠር ውስጥ የገጠር ነገሮች በሙሉ ያምሩኛል፣ ያስደስቱኛል። ስለዚህ ውሃ ወዳለሁ እና ከድሮም ማስተዳደጌ እንደነገርኩሽ አጎቴ ጋር ሳድግ በየዊኬንዱ ከተፈጥሮ ጋር የተገናኘ ነበር በጣም። ስለዚህ ያ ነው አይ ቲንክ ኢንፍሉዌንስ ያደርገኝ ነው ማሰብ። ከዛ ደግሞ ዋተር ፓርኩም አዲስ ነገር ነው። ዋተር ፓርኩ በኢትዮጵያ ብቻ ሳይሆን ኦልሞስት ለኢስት አፍሪካ ትልቅ ነው። በትልቅነቱም ከማንም ሳውዝ አፍሪካም ካለው ጋራ የሚወዳደር ነው ያለው። ትልቁ እዛ ላይ ደስ የሚልሽ ምንድነው የኢትዮጵያ እናቶች ከኢትዮጵያ ወጥተው እድል የሌላቸው ልጆቻቸውን ይዘው የትም መሄድ ያልቻሉ ልጆቻቸውን ይዘው ለመጀመሪያ ጊዜ ደስ ብሏቸው የሚያሳልፉበት፣ ኢቭን ለእነሱም አሁንም ከባድ ነው፣ ግን አትሊስት መጥቶ መግባታቸው፣ እናትና አባት አንድ ላይ መጥተው አንዳንድ ጊዜ ያለው እናቶች ወይ አባቶች ቀርተው ልጆቻቸውን ይዘው የሚገቡበት፣ የአይሮፕላን ቲኬት የሌለበት፣ ሰው ሀገር ላይ ሄደው ሆቴል የማይከራዩበት፣ በቀላሉ ሊሰራ የሚችል ግን ያልነበረን ነገር ስለነበረ በጣም ደስ የሚለን ልጆች እናትና አባቶቻቸውን ኩሪፍቱ ወተር ፓርክ አልወሰድከን ብለው ግን ግሬዲሽ አሪፍ መሆን አለበት ተብለው በጣም የሚያጠኑበት ሆኗል። ብዙ አባቶች ሲነግሩ ልጆቼ አጥንተው ጥሩ ውጤት ሲያወጡ ይዛቸው መጥቻለሁ እና ደስ ብሎኛል የሚሉ በጣም ብዙ እንትኖች አሉ። እሱንስ እንዴት ነው ያሰብከው? እንዳልኩሽ የኢትዮጵያ ቱሪዝም ላይ ብዙ ነገር መስራት ፈልጋል፣ ብዙ ነገር ማሻሻል ፈልጋል እና የሌለን ነገር ምንድን ነው? ብዙ ሰው ሊጠቅም የሚችል ነገር ምንድን ነው? እና ያንን ማምጣት ነው እና
ኩሪፍቱ ዋተር ፓርክ ሪሊ በጣም በቃ ዊኬንድ ላይ አንዳንድ ጊዜ በዛ ብሎ ሰዎች ስፔሻሊ ትምህርት ቤት ሲዘጋ ጁን፣ ጁላይ፣ ኦገስት በዓለም ላይ የተበተኑ እናቶች ልጆቻቸውን ይዘው መጥተው ልክ ሌላ ዓለም ላይ እንደሚያደርጉት ሲያደርጉ ሳይ ለእኔ ከሁሉም በላይ ደስ ይለኛል። በቀላሉ ትኬት አይሉ ቪዛ አይሉ ወጪ ራሱ የሚቀንስ በጣም መንገዱ አጭር፣ ልጆቹ ራሳቸው ህፃናቶቹ ልጆች በሀገራቸው የሚኮርበት ፕሮጀክት ነው እና ብዙ ህፃናት ልጆች አሁን ኩሪፍቱን ያውቃሉ በጣም። አዎ እንዴ በጣም አያስቀምጡንም እኮ ልጆቻችን። ባይገርምሽ እንትኑን ስታዩ የሚገባውን ሰው ስታዩ ደግሞ ፐርሰንቴጁ ከህፃኑ ትልልቅ ሰው ይበልጣል። ምክንያቱም ትልልቁም በልጅነቱ እድል አግኝቶ ወተር ፓርክ ሄዶ አያውቅም እና የዛ ትልቅ ፐርሰንቴጅ ኦልሞስት 70% አደልት ነው። ኢማጂን እንግዲህ እኔ ሰጂኝ አርሲን ያደግኩት አልሄድኩም ወተር ፓርክ አገር አቋርጬ ካልሄድኩ በስተቀረ የለም ነበር እና እዚህ ያለው ከ130 ሚሊዮን ህዝብ ወተር ፓርክ ሄዶ ውጭ ሀገር ያየውን በተቆጥሪው በፐርሰንቴጅ ይገርመኛል። እና ኢትስ ጉድ ማለት ነው ለሀገሪቷ ቱሪዝም ኢንዱስትሪ። ከጅቡቲ አሁን በጣም ብዙ የሚመጡ እንግዶች አሉን የምናስተናግዳቸው እዚህ መጥተው ወተር ፓርክ ውስጥ ገብተው ስፓ ገብተው ምናምን ተመልሰው የሚሄዱ ኢቨንት ሀሳባችን በትልቁ የኛ በዚህ ጉዳይ ላይ የአፍሪካ ምክንያቱም ኢትዮጵያን ኤርላይንስ ስላለን ከብዙ አፍሪካ ሀገሮች ላይ ወደ ኢትዮጵያ ማምጣት እንችላለን እና የመጀመሪያውን ዲዝኒ ኮንሰፕት መፍጠር እንችላለን። ያንን ዲዝኒ ሳይሆን የራሳችን አፍሪካዊ ተች ያለው አፍሪካዊ ሰርቪስ የሚሰጥ አፍሪካዊ በአፍሪካኖች ራን የሚደረግ ፕሮፐርቲ መፈጠር አለበት ብለን ነው። አይ ቲንክ ዘ አይዲያል ፕሌስ ከአፍሪካ ውስጥ ኢትዮጵያ ነው ብዬ ነው የማስበው። አሁን ብዙ ኢንቨስተሮች አፍሪካን ለቱሪዝም፣ ለሪዞርት፣ እንደዚህ ለሆቴሎች ተመራጭ የሚያደርጉበት ዋና ምክንያት ምንድን ነው ብለህ ታስባለህ? ያለን ልዩ የሆነ የተፈጥሮ ነው። ኢትዮጵያ ብትወስጂ ታሪክ አላት። እነ ጎንደር፣ እነ ላሊበላ፣ እነ አክሱም ምናምን ናቹራል ቢዩቲዋ እነ ሰሜን ማውንቴን፣ ባሌ ማውንቴን፣ ደቡብ በአጠቃላይ የሞዛይክ ኦፍ ፒፕል ብትወስጂ ሰዘርን ሪጅን በሙሉ በአጠቃላይ፣ ኢስት ብትወስጂ ደግሞ ኮምፕሊትሊ ማርስን የመሰለ አገር አለ። አፋር ክልል በአጠቃላይ ማለት ነው እና ኢማጂን ኮንቲነንቱን ደግሞ አስቢው። ኬንያ ብትሄጂ ማሳይ ማራ ከዛ ደግሞ ሲጨርሱ እነ ላሙ፣ እነ ማሊንዲ፣ እነ ሞምባሳ ቢቾቻቸውን ይጠቀማሉ። ዓለም ላይ የሌለ አራዊቶችን የሚያዩበት፣ ዓለም ላይ የሌለ ውበትን የሚያገኙበት ኮንቲነንት ነው። እኛ ባለቤት ስላልሆነን ነው ችግሩ። ሞስት ኦፍ ዘ ፕሮፐርቲስ አር ኦንድ በሌላ ሰው። ኬንያ አካባቢ ምናምን እንደዚህ ስጠያይቅ ባለሀብቶችን 95% የቱሪዝም ኢንዱስትሪ የኛ አይደለም ነው የሚሉት፣ የሌላ ሰው ነው ኦን የሚያደርገው። እና ሞስት ኦፍ አፍሪካ ኢትዮጵያ ብቻ ናት ሜይ ቢ 99.9% የኢትዮጵያውያኖች ናቸው ኦን የሚያናረጋቸው። ሌላ ሀገር ግን እስናት ኬዝ ኮንሰርቬሽኖች ለ1000 ዓመት የተፈራረሙባቸው ናቸው። ምክንያቱም መንካት አይችሉም። ኢንቨስትመንቱም ማሊንዲ ብትሄጂ የጣሊያን ሀገር ነው እንጂ ኬንያ ውስጥ ያለች አይመስለኝም። እንደዚሁ ሌሎቹም እና እኛ ብሌሲንግ ኦን ዘ ስካይ ነው እየተሰራም ያለው በኢትዮጵያዎች ነው። ወደፊትም የሚያድገው ምክንያቱም ወደኋላ ስትቀሪ ነው አለ ሰው የሚቀድምሽ፣ ከቀደምሽ ግን ተከታይ ነው የሚሆነው ብዬ አስባለሁ። እንደው አሁን በቱሪዝም እና በሪዞርት ኢንቨስት ስታደርግ ከገጠሙ ችግሮች በጣም የከበደ ወይ ትልቅ ችግር ብለህ የምታስበው ምንድን ነው? ባይገርምሽ ብዙ ያው መንገላታት ይኖራል። እንደዚህ አይነት ስራ በምትሰሪበት ጊዜ አካባቢው ላይ ያለው የሰው እውቀት መተሽ በምትሰሪበት ጊዜ ለምን ምክንያት ነው ምክንያቱ ምንድን ነው ብሎ የሚጠይቀው ብዛት ስላለው ትንሽ ያሸግር። ግን እኔ በብዛት በሙሉ በፍቅር እና በሄድኩበት ቦታ በሙሉ ደስ ብሎኝ ስለምሰራ የሚመጣው ችግር ብዙ እንደ ችግር ዋቸው ማለት ጥሩ ነገር ነው የምታየው። ባይሆን ኖሮ እስካሁንም አልሰራም ነበር አይደለ? እና ሁል ጊዜ የማየው አለመኖሩ ኦፖርቹኒቲ እንደሆነ ነው የማየው። ስራው ላይ ሊያጋጥም የሚችለው ነገር ፐርሰናል ጥላቻ ነው ብዬ ስለማላስብ ካለማወቅ የመጣ ነው፣ ካለመገንዘብ የመጣ ነው፣ ያለመረዳት ያለመቃ ነው፣ ኤክስፖዠር አለማግኘት ነው።
ደግሞም 98% እሱ ነው ብዬ አምናለሁ፣ ከእውነትም አምናለሁ። እና ብዙ እንትን አይለኝም፣ ፌዝ አውት አያደርገኝም። እንደምታየው እንግዲህ ከመጣሁ እግሬ እዚህ ሀገር እስከመጣ እስካሁን ድረስ ድንጋይ እየተሸከምኩ ነው ያለሁት። ስለዚህ ስራ ላይ ነህ። የቆምበት ሰዓት የለም። ምናልባት እንደው ያንተን እንደዚህ በየቦታው የሄዱ ሆቴሎችን፣ ሪዞርቶችን ሲያዩ እኔም ሪዞርት ብከፍት ብለው የሚያስቡ ግለሰቦች ሊኖሩ ስለሚችሉ እንደው ምን አይነት ቅድመ ዝግጅት ይኑራቸው? ሀገራቸውን ከልብ መውደድና ሀገራቸውን የመቀየር ሙሉ ፍላጎት። ከገንዘብ የተነሳ ከሆነ በጣም አስቸጋሪ ነው የሚሆነው፣ ምክንያቱም አይመችም። እና ግን ሀገርሽን ለመቀየር ራስሽን ታሪክ ላይ ጽፈሽ ለማለፍ የምትችሉ ያክል ሰው መርዳት መቻል፣ ገንዘብ መስጠት ሳይሆን በስራ በእውቀት አግዞ አንድን ሰው ሙሉ ቁመና እንዲኖረው አድርጎ መልቀቅ፣ ያ ከሆነ አላማሽ አይ ቲንክ በጣም ደስ ይላል ብዬ ነው ማስበው። ስኬታማ ለመሆንም ይረዳል አይደል? ኩሪፍቱን ያነሳ ነው ብዙ ሰው የሚያውቀውም ኩሪፍቱን ነው። እና ድንገት ከእንቅልፋችን ተኝተን ስንነሳ የሆነ ሪዞርት ተከፍቷል ነው የምንባለው። እና የት ሪዞርት እንደከፈት ንገረን፣ ስለ አፍሪካን ቪሌጅ ስያሜውንም ጨምሮ። አፍሪካን ቪሌጅ አሁን አይ ቲንክ 1-2 ወር ሆነን መሰለኝ ከከፈትን። አሁን ለሰው አገልግሎት መዋል ጀምሯል። ኢትስ ኦልሬዲ ቡክድ። ብዙ ቡኪንግ አለው። የጀመርነው በእኔ ልጅ ሰርግ ነው እና ብዙ ሰው አሸዋ ሜዳ ወይም አፍሪካን ቪሌጅ በምንልበት ጊዜ በጣም ሩቅ ቦታ፣ ብዙ ሰዓት ድራይቭ የሚያደርግበት የማይመች ይመስለው ነበር እና ሰርጉ ላይ በጣም ብዙ ሰው ስለነበረ አይ ቲንክ ሲያዩት ኦልሞስት አዲስ አበባ ውስጥ ናት ያለው። ቆሞ ወደታች ታይ ምትና ስለነበርሽ በጣም የሚገርም በአጭር ሰዓት የሚደረስበት ቦታ ግን ሌላ ሀገር ያለ እስኪመስል ድረስ ስሜቱ ደግሞ 11 ኪሎ ሜትር ከአብዮት አደባባይ ነው። 54ቱም የአፍሪካ ሀገሮች የራሳቸው ሩሞች አላቸው። እያንዳንዱ ሩም 163 ካሬ ሜትር ላይ ያረፈ ነው። ወደ 10 ኮንፈረንስ ሴንተር አለን። እስከ 2000 ሰው የሚይዝ ዌዲንግ ቬኒው አለን። ሌላም እንደገና ለብቻው ደግሞ በአዳራሽ ደረጃ እስከ 1000 ሰው የሚይዝ ዌዲንግ ቬኒው አለን። ኮንሰፕቱ ለየት በማለቱ በጣም ጥሩ፣ ብዙ ሰክሰስፉል የሆነ ኦልሞስት ዛሬ እንኳን ሳወራሽ እስከ ኤፕሪል 18 ድረስ ፕሮፐርቲያችን ፉሊ ቡክድ። ለአዲስ ጀማሪ ሰው ሁሉ ለተጠራጠረበት ቦታ እንደዚህ አይነት ሰክሰስ በጣም ደስ ይላልና በዚህ አጋጣሚ ኢትዮጵያን ሕዝብ በሙሉ እጅ ነስቼ ላመሰግን እፈልጋለሁ። አንተ የስራ ውጤት ነው እንግዲህ፣ እኛም እናመሰግናለን እንደዚህ አይነት ቦታ ስለሰራልን። እና ኤምባሲዎች በጣም ደስተኞች ናቸው። በየወሩ የራሳቸውን ሼፎች፣ የራሳቸውን ፋሽን ዲዛይነሮች፣ የራሳቸውን አርቲፋክቶች የማስተዋወቅ ዴሌጌሽን አምጥተው ከካውንተር ፓርታቸው ጋራ ስለ አፍሪካ ቢዝነስ የምናወራበት ቬኒው፣ እርስ በርስ ቱሪዝም ፕሮሞት የምናደርግበት ቬኒው ነው የፈጠር ነው። አሁን የሚቀጥለው ወር ሜይ 4 ጀምሮ የኬንያን ሼፍ አለን። ኤምባሲዎቹ አምባሳደሩ ኢትዮጵያ ውስጥ ያሉትን ኤምባሲዎች በሙሉ ይጋብዛል። ፋሽን ዲዛይን ላይ ያሉ እዛ በዚህ ስራ ላይ ያሉ ሰዎች ይመጣሉ እና የራሳቸውን አለባበስ ያስተዋውቃሉ፣ ልብሶችም ያመጣሉ። ከዛ ሆቴሎች 2 ሰሬና ሆቴል፣ ሳቦር ሆቴል እንዲሁም ሌሎችም ካሉ እንጨምራለን። የራሳቸውን ፕሮፐርቲዎች ፕሮሞት ያደርጋሉ። ኢትዮጵያን ሆሊዴይ ኢትዮጵያን ኤርላይንስን ወክሎ ፓኬጆች ያዘጋጃል። ኢነር ኮንቲነንት ቱሪዝም የሚባለውን ነገር በሰፊው ብዙ ዓመት እኔ የለፋውበት የደከምኩበት ማለት ነው። በየአፍሪካ ሀገር እየሄድኩ በጣም ጥራለሁ። ምክንያቱም ኦቨር ቢሊየን ፖፕሌሽን ይዘን ኮንቲነንቱን ካልወጣን ቱሪዝም የማይመስለን ወይም ቬኬሽን ላይ የማይመስለን ብዙ አፍሪካኖች ጭንቅላታችን ስለተሰለበ ኮንቲነንት ውጭ ብቻ ነው የምናስበው እና ያንን ለመቀየር ብዙ ስራ መስራት አለብን ብዬ አምናለሁ። ኢማጂን ከኬንያ 20-30 ሺህ ሰው ብናመጣ፣ ከዩጋንዳ 20-30 ሺህ ሰው ብናመጣ፣ ከጅቡቲ እንደዚሁ ብናመጣ፣
በግድ ፈረንሳይና አሜሪካ ሄደን ፕሮሞት ማድረግ አለብን ብዬ እኔ ፐርሰናሊ አላምንም። አንደኛ ዲስታንስ፣ ሁለተኛ የሰዓት ዲፍረንስ፣ ሶስተኛ በኮንቲነንትሽ ተከብረሽ አምሮብሽ አንቱ እየተባልሽ የምትስተናገጅበት ሀገር ነው የሚሆነው እና በትልቁ እና ኢትዮጵያ ደግሞ ያላት ትልቁ ጸጋ ኢትዮጵያን ኤርላይንስ የሚባል በጣም ስታብሊሽድ ያደረገ እና ብዙ ዓለም የሚያውቀው የታወቀ ኤርላይንስ አለን። እያንዳንዱ አፍሪካ ሀገር ውስጥ እንበራለን። ግን ጨክነን ማምጣትና ቱሪስቱን ኢትዮጵያ ውስጥ ማስገባት የኛ ስራ ነው ብዬ አስባለሁ። እዛ ላይ እንሰራለን በብዛት። ምንድነው ግን ችግሩ ትላለህ? ፕሮሞሽን ላይ ነው? አንድ ቱር ኦፕሬተር ወይም አንድ ከማሊ መጥቶ ማሊን ፕሮሞት የሚያደርግ ሰምተሽ ታውቂያለሽ? እዚህ 130 ሚሊዮን ህዝብ እያለለት እሱ የግድ ፓሪስ እና ለንደን ሄዶ ራሱ ፕሮሞት ላይ ያደረገው ሌላ ካምፓኒ እዛ ሀገር ላይ ያለ ቱር ካምፓኒ ነው ለሱ የሚሰጠው። ያንን እንኳን ለማድረግ እዚህ መጥቶ በግል አክሰስ አድርገው እንዳንቺ አይነት ሚዲያ ጋር ተዋውቀው ሀገራቸው ጋብዘውሽ ሀገራቸውን እንድታስተዋውቅላቸው አድርገው የሚለፉ የሉም። ኮንቲነንቱ ነው በአጠቃላይ። አንዱ እኮ ከአንዱ አይደለም። ከኬንያ መጥቶ ኬንያኑልን ብሎ የሚጨቀጭቀን አንድም ቱር ኦፕሬተር የለም። ከኢትዮጵያ ሄዶ ናይጄሪያ ላይ ወይም ከኢትዮጵያ ሄዶ እንትን ላይ እኔ ኢትዮጵያን ኤርላይንስ ጋር የኢትዮጵያን ሆሊዴይ መስራች ነኝ። ብዙ ሀገር ሞክሬያለሁ። ገና ነው የሰው ጭንቅላቱ ወደ ሀገሩ ወደ ኮንቲነንቱ የማሰብ አቅሙ አላደገም። ስለዚህ ከፍተኛ ፕሮሞሽን ያስፈልገዋል። ኢማጂን አዲስ አበባ እንደዚህ እየተቀየረ እያየሽው ሪዞርቶች ኢትዮጵያ ውስጥ በብዛት በዚህ ደረጃ እየበዙ ባሉበት ጊዜ መጪው ጊዜ የቱሪዝም ኢንዱስትሪው ላይ ኢትዮጵያ አንጋፋ ድርሻዋን መውሰድ መቻል አለበት። ከአፍሪካ ቪሌጅ ውጭ ደግሞ የት ነው ያለ? ሌላ ቦታ እንጦጦ ላይ የእንጦጦ ደግሞ አለ አይደል? አድቬንቸር ፓርኩ አለ። አይ ቲንክ ባይ ኤኒ ሜዥር ከአፍሪካ ውስጥ ካሉ አድቬንቸር ፓርኮች ትልቁ ነው ብዬ ነው የማስበው። እስካሁን አልሞከርኩትም። ደግሞ በጣም አድቬንቸር እወዳለሁ። ከኛ ጋር ቅያሜ ከሌለሽ በስተቀር እኮ የቱሪዝም ፕሮሞሽን ኔጋ ማለበሳኝ አይ ቲንክ እንጦጦ ኢዝ ቬሪ ዩኒክ። ብዙ የተለያዩ ነገሮች ያሉበት ዚፕላይኒንግ፣ ፔንትቦል፣ አርቸሪ፣ ጎካርቲንግ፣ የኪድስ ትራምፕሊንግ፣ ሆርስ ራይዲንግ፣ ስፓ፣ ቴንትን ካምፕ፣ ሬስቶራንት ማት ነገር ነው ያለው እና እንደገና ደግሞ የተለያዩ ስታብሊሽመንቶች የራሳቸው የሰሩበት የተለያዩ ኮፊ ሾፖች፣ የተለያዩ ሬስቶራንቶች፣ የተለያዩ እና 14 ኪሎ ሜትር ሎንግ የሆነ ሜይ ቢ ቾዝን ዴስቲኔሽን ኢን ኢትዮጵያ እና እዛ አድቬንቸሩ ነው እንጂ ያላየሁት ቦታውን አይቻለሁ እኮ። ግን ብዙ አድቬንቸር አለው። አድቬንቸሮችን በጣም ደስ የሚሉ አይነት አላቸው። ሞክሪ፣ ልጆችሽንም ይዘሽ መጥተሽ አበረሻቸው ብታደርጊ ሞር ያምራል፣ ደስ ይላል። በቃ እንደውም የመጀመሪያ ስራችን እሱ ነው የሚሆነው። ከአፍሪካ ቪሌጅ ማስት ሲ ነው ብዬ አስባለሁ። ምክንያቱም በጣም ደግሞ ደስ የሚለው ህዝቡ በመቀበሉ በመምጣቱ በማየቱ። ቅዳሜም እሑድም እዛ ነበርኩና በጣም ደስ ይላል የሰው ደስታ ማየት። እንደዚህ አይነት ቦታ አለ ወይ ማለት። አየሩን በጣም ደስ የሚል አየር ነው ያለው። አዲስ አበባን ሙሉ ለሙሉ ቁጭ ብለሽ የምታይበት ከክፍልሽ የምታይበት ነው። ሙሉ ለሙሉ አዲስ አበባን በአጠቃላይ ማየት ትቻለሽ። ከቃሊቲ ጀምረሽ እስከ ሀያት ድረስ፣ ከአስኮ እስከ አየር ጤና ድረስ የምታይበት ፕላትፎርም ነው። በጣም ደስ ይላል እና ፕሊስ ነይና በደስታ። በሚቀጥለውስ ምን እንጠብቅ? የሚቀጥሉት ጊዜያቶች 3 ቦታ እየሰራን ያለ ነው አሁን ባለንበት ጊዜ። አርባ ምንጭ ላይ ሴፕቴምበር ላይ ለየት ባለ መልኩ የምንከፍተው ፕሮጀክት አለን። አርባ ምንጭ እንደምታውቂው በቱሪዝም በጣም አሁን እየመጠቀ ያለ ቦታ ነው ያለው። በአጋጣሚ ሆኖ እኛ ቦታ አልነበረንም፣ ግን የክልሉ መንግስት አንድ ጊዜ መጥተው ጠይቀውን እኛም ፈቃደኛ ሆነን በጣም ቆንጆ ቦታ አግኝተናል። እዛም 50 ክፍሎች እየሰራን ያለ ነው። ሴፕቴምበር ላይ እናጠናቅቃለን። 50ውም ክፍል የግል መዋኛ ቦታ አላቸው የራሳቸው። ስፓ አለው፣ ኮንፈረንስ ሴንተር አለው፣ ሬስቶራንቶች አሉት። በአይኒ ስታንዳርድ የትኛውም አፍሪካ ሀገር ካሉ ትላልቅ ሪዞርቶች እኩል ወይም የበለጠ ነው። እንዴት ደስ ይላል።
እና ሴፕቴምበር ላይ ተጠናቆ ይመረቃል። አዋሽም ላይ እንደዚሁ ተለቅ ያለ ፕሮጀክት አለን። እሱንም እየሰራን ያለ ነው። እሱም እንደዚሁ 50 ክፍሎች አሉት። አዋሽ እንደምታውቂው የለማናው አዋሽ ወንዙ ራሱ የሚበቅለው የኢትዮጵያን በአጠቃላይ ፍሩት የሚመጣበት የአዋሽ ሪቨር ተከትሎ የሚለሙ ልማቶች ናቸው። የተለያዩ አትክልቶች፣ የተለያዩ ነገሮች ማድረግ ሀሳብ አለን እና እሱም በቅርብ ጊዜ ያልቃል፣ ኦፕሬሽናል ይሆናል ብለን እናስባለን። ሶስተኛ ከአፋር መንግስት ጋር እየሰራ ነው ያለው ማኔጅመንት እና ዲዛይን ላይ ኢንቮልቭ አድርገን እያለቀ ያለ አፋር ሰመራ ከተማ ውስጥ እንደዚሁ እያለቀ ያለ ፕሮጀክቶች አሉ። ሪዞርት በጣም የሚያምር ሪዞርት ተጀምሯል ወይስ? እያለቀ ነው ያለው። በቅርብ ጊዜ ኦፕሬሽናል ይሆናል። ስፓ፣ ስዊሚንግ ፑል፣ ሬስቶራንት፣ ኢንተርናሽናል ስታንዳርድ በጣም ቆንጆ የሆነ ፕሮፐርቲ አሁን እያለቀ ነው ያለው። የኛ ባለቤትነት የለውም። የአፋር ክልል የአፋር መንግስት ነው ባለቤቱ እና እኛ ማኔጅመንት እና ዲዛይን እና ኮንሰልት እናደርጋለን። እሱም በቅርብ ጊዜ ወደ ስራ እንገባለን እና ደስ የሚል አመት ነው። ብዙ ስራ እንሰራለን እና ብዙ ስራ እንጨርሳለን ብለን እናስባለን። እንዲህ በጣም ብዙ ፕሮጀክቶች ነው እጅ ላይ ያሉት የሰራሃቸውም። እግዚአብሔር ይመስገን። ወደፊት እንደው ያቀድከው በጣም ትልቅ የምትለው ነገር አለ? የአፍሪካ ብራንድ ነው መሆን የምፈልገው እና የአፍሪካ ብራንድ ለመሆን በጣም እንጥራለን። ታቂ ልጆቻችን በሙሉ ገብተዋል ኢትዮጵያ ውስጥ። ሁሉም በዚሁ ፊልድ ውስጥ ናቸው ያሉት። እነሱ ሞር ይጠቀልሉታል ብዬ አስባለሁ። አይደለ? በጣም ጎበዞች ልጆች ናቸው። ስራ ውስጥ ገባሁና እንደውም ስለ ቤተሰብ በደንብ ሳልነካካ አለፍኩኝ። ካመጣኸኝ ዘንዳ እስቲ እንደው ታዲዮስ የልጆች አስተዳደግ ምን ይመስላል ከሚለው ልጀምር። ወታደራዊ እስቲ የወታደራዊ ስልጠናው እንስማው። ምክንያቱም እኔም ልጆች ስላሉኝ ማሳደጋቸው አይ ቲንክ የልጆች እንትን ያው እግዚአብሔር ሲባረክልሽ ብቻ ነው ብዬ ነው የማምነው ሁል ጊዜ። ግን ሰዎች የራሳቸውን የተቻላቸውን ያክል ይጥራሉ ልጆቻቸው ጥሩ እንዲሆንላቸው እና አምላክ ከፈቀደ ይሳካል ብዬ ነው የማስበው ሁል ጊዜ። ልጆቹ ያደጉትም እዚህ ውስጥ ነው ያሉት። ትልቁ 11 ዓመት ያለ ነው ወደ ኢትዮጵያ የመጣ ነው። ትንሹ 5 ዓመት ነበረ። ሶስቱም ኢትዮጵያ ውስጥ ሃይ ስኩል ጨርሰው ውጭ ሀገር ተምረው ሶስቱም ተመልሰዋል። የመጀመሪያው ገና እንደጨረሰ ነው የመጣው። ኦፕሬሽን ነበር ያጠናው ቦስተን ዩኒቨርሲቲ ውስጥ። አሁን በብዙ ዓመት ልፋት ድክመት በብዙ እርከን አልፎ አሁን ኦፕሬሽን ሄድ ሆኗል ከ11 ዓመት አገልግሎት በኋላ። የምትቀጥለዋ እሷ ሆቴልና ሬስቶራንት ነው ያጠናችው። 5 ዓመት ኤስ ሆቴል ውስጥ ኒውዮርክ ትሰራ ነበር። እሷም ከታች ጀምራ ደህና ቦታ ከደረሰች በኋላ ወደ ሀገሯ ተመልሳለች። አሁን እንደ 4 ዓመት 5 ዓመት ሆናት ከመጣች። እሷም እንደዚሁ የምክትል ኦፕሬሽን ላይ ትሰራለች። የመጨረሻው ትንሹ ትምህርቱን ከጨረሰ 3 ዓመት ኒውዮርክ ፋይናንሻል ኢንዱስትሪ ውስጥ ሴክተር ውስጥ ሰርቷል። እሱም አሁን ተመልሶ ገብቷል። ስለዚህ ጉዳያችን እያለቀ ነው። እንዴት ነው ግን? በጣም የሚገርም ነገር ነው። ብዙ ሰው ልጆቹን ውጪ ልኮ ካስተማረ በኋላ ወደዚህ የመመለስ ቻንሳቸው ጠባብ ነው የሚሆነው። ያንተ እንዴት ነው? ሁሉም ወደዚህ መጥተው ራሳቸው ቢዝነስ ላይ ለመስራት ፈቃደኛ የሆኑበት ፍላጎትም የኖራቸው ምክንያት ምንድን ነው? እዛ ላይ ብዙ ያው እንግዲህ ከእግዚአብሔር ተጨምሮበት ብዙ ጥረት የኛም አለ እንደምታውቂው። ግን የሰው ሀገር የሰው ፎቅ መቅጦር ምንም ጥቅም እንደሌለው ኮንቲነንቱ በትልቁ የተበደለበት ምክንያት ብሬን ድሬን ስላለበት ስለሆነ ያንን ክሊርሊ በየቀኑ የምናወራው ነገር ስለሆነ እነዚህ ልጆች መጥተው ኮንቲነንቱን እስካልቀየሩት ድረስ ሁል ጊዜ በራሳቸው ሁሉ ሰው የራሱን አቅሙን ኮንትሪቢዩት እስካላደረገ ድረስ ኢትዮጵያም ሆነች አፍሪካ ልትቀየር ስለማትችል ያ ደግሞ ሙሉ እምነት በራሴም ወደ ሀገሬም ስመለስ በአቅማችን ትንሽ ነገር መቀየር የምንችል ከሆነ በግልጽ ሀገሪቷንና ኮንቲነንቱ እንደሚቀየር ስለማምን ልጆቹንም በዛ አይነት ብዙ ጊዜ ስለምንነጋገር እግዚአብሔር ይስጣቸው እነሱም ሰምተው ተመልሰዋል።
ሁሉም ሀገራቸውን በጣም ይወዳሉ። ቬሪ ሃርድ ወርኪንግ፣ ብዙ ሰዓት ነው የሚሰሩት። አንደር ፔይድ በደሞዝ ነው በብር። ስለዚህ ደስ ይላል በጣም። እግዚአብሔር ይመስገን። ለዛ በጣም እግዚአብሔርን አመሰግናለሁ። እንደ የልጅ አስተዳደግ መርህ አለ የራሴ የሆነ? ሜይ ቢ ሞር ለእናትየዋ ክሬዲት ይገባል እዚህ ላይ እና እኔ ብዙ ጊዜ ስራ ላይ ስለነበርኩኝ እና እኔ የማምነው ምንድነው ልጆች ስፔሻሊ ስራ ቦታ እንደ ልጅነት ሳይሆን እንደ ሰራተኛ እንደ ማንኛቸውም ሰው እኩል መታየት መቻል አለበት። ከኦፊስ ውጭ ነው ሌላው ሪሌሽንሽፕ የሚጀምረው። ግን ያንን እንዲያምኑ ማድረግና ያንን ብዙ ጊዜ ልጆቹን ሳያቸው የኔ ነው የሚልም ነገርም የላቸውም እና እንዳይኖራቸውም ተደርገዋል። ባይዘው እሱ ነው የሚገርመኝ። አሁን ሌላም ልጆች በጣም ምሳሌ ስለሚሆን እኔም የማየው ነው የታዲዮስ ልጅ ነኝ ወይ ደግሞ የኩሪፍቱ ባለቤት ልጅ ነኝ የሚል ስሜት ልጆቹ ላይ አይታይም። እና ያንን የሰራተኝነት ስሜት እዛ ቦታ ላይ ያላቸው ስሜት የሰራተኝነት ነው እና ያንን እንዴት ነው የፈጠርከው? አንድ የነሱ አይደለም ዋናው ነገር አይ ቲንክ ብዙዎቹ ማለት ሴቷ ልጅ ትላንትና ነው ከትላንት ወዲያ እየነገረችኝ ከሚዜዎቻቸው አንደኛቸው ጣሊያን ሀገር ያገባሉና ጣሊያን ሀገር ሄዳለሁ ለሱ ሰርግ ብላኝ ላንች ሰርግ እንዴት ነበረ ሲመጡ እንዴት ደስ አላቸው ምናምን እያልኩ ትላንትና ነው አክቹዋሊ እያወራን ነበርና ብዙ አመት ጓደኞቿ ናቸው ግን አያውቁም። ለሰርግ ሲመጡ ነው ምን አይነት ዲሲፕሊን ነው አያውቁምና ጥሩ አድርገሻል ድሮም ያንቺ አይደለም የእውነትም የነሱ አይደለም እና ጥሩ ነው እግዚአብሔር ይመስገን። ይሄ ትልቅ ትምህርት ነው። ልጆችን ያጠፋል እንጂ አለማም አንተ የለፋህበትን ነገር የናንተ ነው ብለህ ብታሳድግ ልጁ እንዳይሰራ እንዳይንቀሳቀስ ነው የሚያደርገው። ግን ጊዜው ሲደርስና በእውነት ዲዘርቭ የሚያደርጉት ሲሆኑ ደግሞ ያንን ማካተት አስፈላጊ ነው። ግን ሳይገባው ዝም ብሎ በልጅነት ብቻ የሚያገኘው ምንም ነገር መኖርም የለበትም። ሀገሪቷ ባላት ደሞዝ ስኬል መሰረት ደሞዝተኛ ነው መተዳደር መቻል አለበት። ይሄ በጣም ብዙዎቻችን ትምህርት የምንወስድበት ሀሳብ ነው ብዬ አስባለሁ። የህይወት መርህ አለ? ስራ መስራት፣ ስራ፣ ቀንም ስራ፣ ማታም ስራ እና ለውጥ ማየት፣ አዳዲስ ነገሮች መፍጠር፣ ሰው ማመንና ዴሊጌት ማድረግ ስራ። ምክንያቱም አንድ ሰው ሁሉን ነገር መስራት ስለማይችል በተቻለ መጠን እድገት የሚታሰብ ከሆነ ሰውን የማመን አቅም ማሳደግ፣ ሲስተም መዘርጋት እና የሚቀጥለው ፕሮጀክት ላይ ኮንሰንትሬት ማድረግ። ትርፍ ጊዜ አለ? አለኛው። ምንድን ነው የምታረገው? ትርፍ ጊዜ ኢንተርቪው ነው የምታረገው? ብዙ ኢንተርቪው ላይ አላየሁም። ስለዚህ እንደው በትርፍ ጊዜ የምታረገው? ብዙ ጊዜ ዋና ነው የምወደው። ዋክ ማድረግ፣ መዋኘት፣ በተቻለ መጠን ገጠር መዞር፣ አዳዲስ ሰው ያላያቸውን ቦታዎች ማየት፣ ኢትዮጵያ ሆነ የአፍሪካን እንትን እግዚአብሔር የሰጠንን ገጸ በረከት ማድነቅ በጣም ደስ ይለኛል። ከባለቤት ጋር እንዴት እንደተዋወቃችሁ ትውቃችሁ ምን ይመስላል? የፍቅር ህይወትህ ምን ይመስላል? ባለቤቴ ጋር የተዋወቅነው አሜሪካ በገባው በማግስቱ መሰለኝ በቦስተን በገባው የሙሉቀን መለሰ የመጨረሻ ኮንሰርት ቦስተን ሲካሄድ እኔ እዛ ስገባ ማንም ሰው አላውቅም። የገሌ የምለውም አንድ ሰው ስላልነበረኝ በዛ ነው ያወቅኳት እና ከዛ ጊዜ ጀምረን እንግዲህ አሁን በጣም ብዙ አመት ያው 3 ልጆች እናት፣ ትልቁ አግብቶ 2 ልጅ ወልዷል። አያት አርጓቸዋል። ሁለተኛውም አግብታለች። 3ኛው እየተንደረደረ ይመስለኛል። ልንድረው ነው አዲስ ሪዞርት ላይ እንግዲህ እንደዛ ነው። ብዙ አመት ሰው ጊዜም አልፈጀብህማ ወዲያው እንደሄድክ ትዳር ጓደኛ አገኘው። ብዙ አመት አብረን ያለ ነው። ልጆቹን እንግዲህ እንደዚህ ጥሩ ልጆች የሆኑትን በሙሉ
ፉል ታይም ያሳደገቻቸው። እነሱ ሲወለዱ ጀምራ ስራ አቁማ ሙሉ ለሙሉ ኤቭሪዴይ ትምህርት ቤት ማድረስ፣ መመለስ፣ ማስጠናት all that every activity in absence of me ማለት ነው። እና ትልቅ ክሬዲት ይገባታል። አሁንም ያው አሁን ደግሞ ልጆች ጀምራለች ማለት ነው። መጠበቅ ምፈራው እንደ ልጆች እየወረወሩልኝ ሄዱ ይሆን እላለሁኝ። እኔም እናቴ ጋር እንደዛ ስለማድረግ ታረጋለሽ አይደል? አዎ እናት ሴቷ ልጄ እኔም ስወልድ እንግዲህ አንቺ ጋር ነው ማረጋቸው እሺ ልጆቼ ትለኛለች። ስለዚህ አዎ ይደርሰኛል ማለት ነው። ደስታ አይ ቲንክ ደስታም ያለው መሰለኝ በጣም ልጆች ስፔሻሊ ልጆች በጣም ደስ የሚል እንትን አላቸውና እንደ ስራ የማይቆጠሩ መሰለኝ እንደ ጌጥ ስለሆኑ ስትፈልጊ ወዲያው ለእናትና አባት ተመለሻቸዋለሽ። እረፍት ስትፈልግ። ልጆቹ ማንን ነው የሚፈሩት ከአባታቸውና ከእናታቸው? አይ ዶንት ኖ ፍራቻ ብዙ የላቸውም ልጆቹ። ማን ነው የሚቀጣው ግን በብዛት? ያው ህግ ላይ ያው በጣም ስትሪክት ነው ባትየው። እና ሲያድጉ በተቻለ መጠን ሰው እንዲያከብሩ ከሰው ጋር ያላቸው እይታ ራሳቸውን ዝቅ ማድረግ እንዲችሉ እንጂ ከዛ ውጭ ብዙ የሚያጣላን ብዙ ነገርም የለም። እነሱም ብዙም አስቸጋሪዎችም አልነበሩም ሲያድጉ። በጣም ትህትናቸው በጣም ይገርማል። እንደው ከሰው ጋር ስላደጉ ይመስለኛል። ከሰው ጋር ስላደጉ አስተዳደግም ላይ አስተዋጽኦ ያለው ይመስለኛል የእናንተ። ምክንያቱም እኔ እንጃ ትህትናቸው በጣም ይገርም ነው መሰለሽ። ሰው ልጅ በቃ ሁሉ ሰው እድል ካገኘ ትልቅ ስለሚሆን ሰውን በሰውነቱ ማክበር በጣም ኢምፖርታንት ነው እና ያ ቤዚክ የሆነ የቤታችን ፕሪንሲፕል ነው እና ትልቁንም ትንሹንም እኩል እኛም አብረን ስለሆነ የምንበላው የምንጠጣው የምንሰራው ያንን ማየቱ አይ ቲንክ ሞር እንትን አላይን አድርጓቸዋል። እኔ መሬት ጠርጋለሁ፣ ሳህን አነሳለሁ። ሰራተኞችን ላይም እንደዛ ሰምቻለሁ አብረህ ሁሉን ነገር እንደምትሰራ። አብሬ ነው የምሰራው። ሁልጊዜም ስገባ ስራ ቦታ ቢያንስ አንድ 30-40 ሰው ስሜ ነው የምገባው። እንዴት አደራችሁ ብዬ ስለ ቤተሰባቸው ጠይቄ ነው የምገባው። ሪሊጂየስሊ ላለፈ 22 እና ምናምን ዓመት እና አይ ቲንክ ያ ይረዳቸዋል ልጆቹም። አሁን ልጆቹንም ሳያቸው እንደዛ እያደረጉ ናቸው ያሉት። እንደው ቀረ የምትለው ለማንኛውም ግለሰብ የሚሆን ምክር እንደው አንተ ባለፍክበት ህይወት ተመርኩዘ ማለት ነው? በትልቁ ልመክር የምፈልገው ምንድነው፣ እኔ ካደረግኩት እናንተ ከኔ በላይ ማድረግ ትችላላችሁ። እኔ በስደት ሀገር የማሽን ላይ እየጠበቅኩ ሰው ቤት ተቀጥሬ በብዙ ልፋት በብዙ ድካም እዚህ ከደረስኩኝ ማንኛቸውም ወጣት ወይንም ምንም የሌለው ሰው ከምንም ተነስቶ እዚህ ደረጃ ላይ እንደሚደርስ በትልቁ ማስተላለፍ ፈልጋለሁ። ከዛ በተረፈ ግን ትልቁ ለህይወት ለውጥ እና ሰክሰስ ዲሲፕሊን ነው ብዬ ነው የማምነው እና ዲሲፕሊን ያለው ጠንካራ ሰው እና ብዙ ምኞት፣ ትልልቅ ምኞቶች አስፈላጊ ናቸው ብዬ አምናለሁ እና ትልልቅ ምኞቶች ተመኝቶ toward that goal ሁሉ ጊዜ መስራት ያኔ ሲሆን እግዚአብሔር ይባርከዋል ብዬ አስባለሁ። ይሄን ነው ላስተላልፍ የምፈልገው። በጣም እናመሰግናለን። ጊዜህን መስዋዕት አድርገህ እዚህ ድረስ ቃለ መጠይቅ ለማድረግ ከኛ ጋር ስለመጣ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እንግዲህ ተመልካቾቼ የዛሬ ቆይታ ከአምለሰት ጋር ፕሮግራማችን ይህን ይመስል ነበረ። ጥሩ ሀሳብ እንዳገኛችሁበት፣ እንደተማራችሁበት፣ እንደተዝናናችሁበት ተስፋ አደርጋለሁ። በሌላ ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ድረስ ደህና ሰንብቱ።